እኔ በሩታ በጣም የምደሰተው መሰላችሁ የድሮ ማንነቷን አሁን ስላመጣችሁ በማታው ቪዲዮ እኔ በጣም ተደስቻለሁ። ግን ኢንተርኔት ስለሌለኝ አልለቀኩትም። ሄርሜላና አብርሽን ይቅርታ ጠይቃቸዋለሁ። በጣም ነው የኮራሁባት። ጀነን ብላ በቃ እንደዛ ስትጠይቃቸው ማለት ነው አንገታቸውን ደፍተው ማመን እንኳ ከበዳቸው ማለት ነው። ይሄ ምን የከበዳቸው ሸራቸውና ወጥመዳቸው የነሱ በጣም ኃይለኛ ስለነበረ እሷ ደግሞ ቁርጥ አድርጋ ከልጁ አባት ከምትወደው ከምታፈቅረው ህይወታችሁ ይመርላችሁ፣ ከወዳ በህይወታችሁ አልገባም፣ እኔ ገብቼም አላቅም፣ አሁንም ወደፊትም አልገባም፣ ያሳምርልህ፣ ቀጥልበት ነው ያለችው። አንተ ጀግና ሴት ነው እንደዚህ የሚለው። ብዙ ሰው የሚያሽቃብጣለ እነ ዳኒ እነ መይረም የማይሆን ስም ሰጥተዋት ነው የሄዱት። ነገር ግን ሩታ ደግሞ ጀግና ናት። ኤፍሬም ማታ ቪዲዮ ለቋል። በጣም የወንድሙ ህይወት አሳስቦታል። ያሳሰበውን ብዙ የተደበቀ ነገሮች ስላሉ ነው። ያ ነገር ደግሞ የወንድሙ ህይወት አደጋ ላይ እንደሆነና ወደፊት እንደሚያለቅስ በትክክል ወንድሙ እየነገረው ነበረ። ሩታዬ ግን ከነዚህ ከሁሉም ህይወት ወጣ በራሷ በልጇ በቃ ዘና ፈታ ብላ ብትመጣ እኔ ደስ ነው የሚለኝ። እኔ የሷን ኩራትና የሷን ማንነት ሳላደንቅላት አላልፍም። እና ላይክ ሰብስክራይብ አድርጉ ውዶቼ ማሮቼ። የሩታ እህቶቼ የት ናችሁ? ደስታችሁ ነው። ካውዳ ከማንም ጋር ባትነካካ በቃ ከልጇ ከልዑል ጋር ቡና አፍልታ ብትመጣልን እኛ በጣም ደስ ይለናል። እወዳቸዋለሁ። ምክንያቱም ላይመስላችሁ ይችላል፣ ላይመስላችሁ ይችላል። እኔ ግን የምር ደስተኛ ነኝ በጣም አሁን ላይ። ምክንያቱም እኔም የራሴን ነገር ወደምለው ጉዳይ ውስጥ ወደምለው ነገር ውስጥ ስለገባሁኝ በታሪክ እናንተ ጋር ልደርስም ልመጣም አልችልም። ለዚህ አስተሳሰብ ደግሞ እንደዛ አይነት ነገር እንድታስቡ ስላደረኳችሁ በጣም ይቅርታ። ህይወታችሁን ስለረበሽኳችሁ፣ ላይክ ስለተከፋችሁ፣ እኔ ደስታችሁ ምናምን ስላበለሻሸሁት በጣም ሶሪ። ከልቤ ነው፣ በጣም ከልቤ ይቅርታ ጠይቃችኋለሁ። ሜኔ ስም አለ እና እኔ ያደረኩት ነው ይመስላቸው። ለምን እንደሆነ አላውቅም። ምናልባት ከዚህ በፊት በተፈጠሩት ነገሮች ሊሆን ይችላል። ግን ደግሞ ቆየ እንደዚህ አይነት ነገር ማለት ላይክ እኔ ወደ እነሱ ህይወት ገብቼ የሆነ ነገር ለመፍጠር ምናምን ትቻለሁኝ። በጣም ቆየው እንደዚህ አይነት ነገር ከተውኩኝ እና ግን ይህንን ነገር ጭራሽ እያመኑ አይደቸውን ረብሻለሁኝ። ሶሪ። ከዚህ በኋላ ወደ እናንተ ህይወት አልመለስም። የራሳችሁን ህይወት ኑሩ። እኔም የራሴን ህይወት እየኖርኩኝ ነው። እግዚአብሔር የተመሰገነ ይሁን። አሁን ላይ በጣም ጥሩ ላይ ነው ያለሁት። ደስተኛ ነኝ በማሳልፈው ነገር። ሰላም ነው ሁሉ ነገሬ። የተረጋጋ ሁኔታ ላይ ነው ያለሁት እኔ በበኩሌ እና ምድል ይሁንላችሁ። እግዚአብሔር ህይወታችሁን ያቀነው ደስተኛ ሆናችሁ ኑሩ ለማለት ያው መልካም ምኞቴን ለመግለጽ ነው። እንግዲህ ዛሬ የቀጠርኳቸው አመን ሞክራለሁ። በውም ህይወታቸው ውስጥ እውነት ለመናገር ኢቭን ቀለበት ራሱ ሲያስፉ እንደነገርኳችሁ ምንም የማውቀው ታሪክ የለም። ምርጦቹ አይበገሬዎቹ ጀግኖቹ የሩታ ሀብት እህቶች እንዴት ናችሁ? ደህና ናችሁ? ዛሬ መጥቼላችኋለሁ። ላይክ እያደረጋችሁ ቪዲዮ እስከ መጨረሻው። በማታው ቪዲዮ እንግዲህ ቪዲዮ አልሰራሁም፣ አልተመቸኝም። ትንሽ ብዬ ነው የጠፋሁት። ብዙ የፍሬም ቪዲዮ ለቀዋል። እነ ሩታ እነ አብርሽ እነ ሄርሜላ እናንተ እንዴት ደስ እንደሚል የሚያታው ቪዲዮ። ግን በነገራችን ላይ የሰው ልጅ ከልቡ ይቅርታ ሲጠይቅና ከልቡ በቃ የማይሆነውን ሰው ቁርጥ ሲያደርግለት የሩታ ሀብቴን አይቻለሁና ጀግናዋ ነብሯ ማለት ነው። እኔ ምርጥ እህት ማለት ነው። በቃ የሰው ልጅ ማለት ነው እንደዚህ ነው። ጨዋ ሴት በውስጧ በቃ አየችው አይደለ? በእሷ ስም ብዙ እየተነገደ የማይሆን ስም እየተሰጣት ክፉ እያስደረጓት የነበሩትንም ከህይወቶቿ አወጣች። የእሷ ስም እንደዚ አይነት ስም አናቃትም ሩታን። እኔ ብዙ ጊዜ እናገራለሁ። ሩታ የምናቃት በነብርነቷ ነው፣ በጀግንነቷ ነው። ግን አሁን ላይ የምታደርገው ነገር በሰው ለምንድን ነው ብለን በጣም ብዙ ጊዜ እንሰራለን። እና መሪየምና ዳኒ ብዙ ስም ሰጥተዋታል። በነገራችን ላይ ብዙ ጊዜ ሲናገሩም ክፉ እንደሆነች ያወራሉ። ግን ሩታዬ ከሀወዳ ማንም ሰው ይሰብራታል ብዬ አላስብም። ሄርሜላና አብርሽን እንኳን ይቅርታ የጠየቀ ጀግና ናት። ይሄ ነው ማቃጠል ማለት እንግዲህ አብርሽ አንገቱን ይዞ ነው የሄደው፣ አቀርቅሮ ነው የሄደው። ይሄ ምንድነው? ጀግና ሴት ስለሆነች ነው። ማንም ሰው አያደርግም እንደዚህ። በእውነት ነው የምላችሁ፣ ማንም ሰው እንደዚህ አያደርግም። ይሄ ምንድነው? የሴትነት ባህሪ ስላለባት ቆራጥ ሴት የምታደርገው ድርጊት ነውና የልጇን አባት አሳልፋ ይቅርታ ታወደ ህይወትህ መኖር ትችላለህ፣ በህይወቴ ድርሽ አትበል ድርሽ አልልም ማለቷ ለአብርሽ ከባድ መልእክት ነው። ከባድ አደጋ
እንትን የሰጠችውና በእውነት ነው የምላችሁ አብርሽ ሲጠጠት ነው የሚኖረው እንጂ ሲደሰት አይኖርም። ጠብቆ ወደፊት ምን እንደሚፈጠር በአጭር ጊዜ እናያለን አብረን። ላይክ ሰብስክራይብ አድርጉ። በጣም ነው የምወዳችሁ ፋሚሊ፣ በጣም ነው የማከብራችሁ። እስቲ ላይክ አድርጉና ይሄን ቪዲዮ እስከ መጨረሻውት ቢሆን ኖሮ እኔ ከእናንተ ጋር ተነጋግሬ ያደረጋችሁት ቢሆን ኖሮ ምንም መስሎ አይታየኝም ነበር። ግን ደግሞ ይሄ ነገር በጣም እየበዛ እየጨመረ እያለፈ ቤተሰብ ድረስ እየደረሰ ነው። ያ ደግሞ እኔን በጣም ሊጎዳኝ ይችላል፣ ስሜንም ሊያስጠፋ ይችላል። ልክ አይደለም። ምን እላችሁ ፈልጌ ነው፣ አሁን እኔ እነሱን ይቅርታ ስለጠየኩኝ አንቺም ሜሪም ጃኒም ደስታም ያ ምንም ነገር እንዳታደርጉ። ሲቀጥል ከዚህ በኋላ ከኔ ህይወት እንድትወጡ እፈልጋለሁ። ከኔ ህይወት እንድትወጡ ማለት ሶስታችሁን ከኔ ህይወት እንድትወጡ እፈልጋለሁ። በእኔ ስም የሆነ ነገር እያደረጋችሁ የሆነ ነገር እየፈጠራችሁ እኔ ስሜ እንዲነሳ አልፈልግም። እንደ አንቺ በአንቺ ስም ስትሆኝ ከአንቺ ህይወት ጋር ምን አገናኝ? ለምንድን ነው ሂድ የምትይኝ? ያገናኘዋል? እኔ ሄርሜላ ጋርና አብርሽ ጋር ድርሻ አውቃለሁ። ምን አይነት ሩታ ምን ሆነሽ? ስላፈቀርኩሽ ልቤን ስለሰጠሁሽ ነው? እንደ እቃቃ ጨዋታ ሩታ ምን አገናኘው? ምክንያት እየፈጠረ ናወራ ልንግባባ እንችላለን። በቃ ነገርኩክ። ኮና በዚህ ልክ ነው። በስ በሬ ሊሰብሩት ደደበር ተገላገልኩ። ፈጣሪ ይመስገን። ነገ ደግሞ ድጋሚ ያላደረግኩትን ነገር ደግሞ አደረገች ብለው የሆነበት ሄደው ያወራሉ። ከዛ ስሜን ያጠፋሉ። ከዛ ድጋሚ ይመጣሉ። እየተንጫጩ ነው። አካባቢውን ላባይረብሹ ደስ ይለኛል። አሁንም በዚህ ስሜ የሚነሳው እኔ ጋር ነው። ሰፈር እንዲረብሽ አደረግ። ወይኔ ስሜ ከዚህ በኋላ ሰላም እንደሚሆን ተስፋ አድርጋለሁ። ማናችሁም የኔን ስም እንድታነሱ አልፈልግም። ከዛሬ ጀምሮ ማናችሁም በእኔ ነገር በእኔ ህይወት አይመለከታችሁም። ይሄ የሀብቴ ልጅ እንግዲህ ቆሻሻ ማንነት ያላቸውንና በስድብና በአምባገነን የሚመሩትን ዩቲዩበሮች አለስምስም ለሚያሰጧት ዩቲዩበሮችን ከህይወት አስወጥታለች። መልሰው ባይመጡ በጣም ደስ ይለኛል። እኔ ለምን አለስምስም የሰጧት ዳኒና ማይረም ሩታን የሌላትን ማንነት እንድታመጣ የሌላትን ማንነት ሚዲያ ላይ እንድትሰደብ የሚያደርጓት ብዙ ጊዜ አይታችሁ ከሆነ ዳኒና ማይረም ናቸው። ያው በወንድምነት በእህትነት ብለው ገብተው አስተሳሰቧ የድሮ ማንነቷን ፈሪ እንድትሆን ጀግንነቷን ነብርነቷን እንድትተው ያደረጓት እነ ዳኒ ናቸው። ይሄ ሁላችንም አምነን እንቀበል። በእውነት ነው የምላችሁ። ነገር ግን አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? እኔ ጋር ሰላም ነው። ዛሬ መጥቼላችኋለሁ። ላይክ ሰብስክራይብ ያደረጋችሁ ቪዲዮአችን እስከ መጨረሻ አይታችሁ ትናንትና እንግዲህ ይቅርታ የሚባል ነገር መጥቷል። አብርሽና ሩታ ሄርሜላ ታርቀዋል። ይቅርታ ትልቅነት ነው። በጣም አስደስተኛል። የሩታዬ ማለትም አንድ ሰው አብሮ መሆን ካልቻለ በፍቅርና በሰላም መስራትና መጠቀም ይችላሉ። ነገ የሚሆነው ነገር አይታወቅም። የሰው ልጅ እንዋራለን፣ እንሰራለን፣ እንኖራለን ብለን እናስባለን። ነገር ግን ፈጣሪ ነው የሚያውቀው። በፍቅር የልጇን አባት በፍቅር ብታይ ለልጇ ስትል ሁሉን ነገር ትታይ ይቅርታ በማለቷ ለእኔ ትልቅነቷን አሳይተኛለች። በጣም ኮርቼባታለሁ ሩታዬን። በጣም እንደኔ የኮራችሁባት ላይክ አድርጉ። ከአሁን ወዲያ ማንም ሰው ህይወቷ ላይ ባታስገባ በራሷ አመራርና በራሷ ቅንጭላት ብትመራ በጣም ደስ ይለኛል። አልቅሳም ተሰብራም ምንም ብላም ሁልጊዜ ዳኒና ማይረም ሁልጊዜ ማንነቷን በቃ አቅርባችሁ አብሯችሁ የበላ የጠጣ ሰው በነገራችን ላይ ሲናገሩ እውነቱን ነው። አብርሽ ወዶ አይደለም ትቶሽ ሄደው ይሄን ጸባይሽ ነው ምናምን ሲሉ አያቸው አይደለም። ጓደኛ የውስጣችሁን አትንገሩት። ጓደኝነት ዛሬ ላይ ቀርቷል እና ሩታ በምታበላው በምታጠጣው አቢላ እንደዛ ሲላት ሰምታችኋል። አብልተው አጠጥታው ልብስዋን እያጠበችለት አዲስ አበባ ድረስ ያስገባቻቸው የወታደር የተበሩ ሩታ ናት። ዛሬ ላይ ግን ዳኒና ማይረም የተናገሯን ንግግር መቼም አይጠፋኝም። እኔ አብራችሁ በልተው ጠጥተው ሩታን እንደ ክፉ አድርገዋል ነው የወጡትና በእውነት የእሳቸውን ሀሳብ ይዛ አንድ ቀን ሚዲያ ላይ ደስተኛ ሆና አታውቅም። ድሮ ግን ነብር ሆና በጣም ጀግና ሆና የምናውቃት በራሷ ማትደራደር በክብሯ ማትደራደር ሴት ወርዳ ሰው ያላትን እየሰማች ብዙ ነገሮች ተበላሽተዋል። ባል
እህል ውሃ ካለቀ ሰው ገባ አልገባ ትዳራችሁ ፈጣሪ የሰጣችሁ ነው። ፈጣሪ ያገናኘውን ማንም ሰው አይለያየውም። በሰው የመጣና በግፍፍ የመጣ ትዳር መቼም ቢሆን አይዘልቅም። አብርሽ እውነተኛ ፍቅሯት እውነተኛ ማንነቱን ሰጥቷት ቢሆን ኖሮ ሩታና አብርሽ አይለያዩ ነበረ። ነገር ግን የማስመሰል ህይወት እስከሆነ እስከኖሩ ድረስ በህይወታቸው ልጅ ቢወለድም እውነተኛ ፍቅር ልቡ ላይ ከሌለ ትዳር ይፈርሳል። ደግሞ ይሄ በዶላር እና በገንዘብ ተደልሎ ወደ ትዳር የገባ ሰው ገንዘቡም ቢኖርም ፍቅር ነው ዋናው። የሰው ልጅ እኔ ሩታ አብርሽ ይወዳታል ብዬ አፌ ሙሉ አላወራም። ለምን የማላወራበት ምክንያት አለኝ። ብዙ ጊዜ የእሷ ስሜት አይጠነቀቅም፣ ለእሷ ማንነት አይጠነቀቅም። ለዶላር ብቻ ነው እይታ ስላለው ብቻ እሷ ህዝብ ስለሚወዳ ብቻ እንጂ አብርሽ ለትዳር ዝግጁ ሆኖ ትዳር አልገባም። እና አሁንም ሄርሜላን ብትሆን ለዶላርና ለጥቅሟ እንጂ አፍቅረውም አይደለም፣ እሱም አፍቅሯት አይደለም። የውሸት ማሽቃበጥ እየሄዱበት ነው። ከአሁን ወዲያ ግን ከሽፏል። የቡታጀራ ዩቱበሮች ማንነት ከሽፏል ብዬ አስባለሁ። በእውነት ነው የምላችሁ። እኔ ለዩቱበር አላሽቃብጥም፣ መቼም ቢሆን ማሽቃበጥ ሴት አይደለሁም። ዛሬም ነገም ነግራቸዋለሁ። በራሴ ጥሩ ነገር ከሰሩ ተችቼ አልፋለሁ፣ መጥፎ ከሰሩ እንዲህ እያረኳቸው አልፋለሁ። ለምን አያስተምሩም? ፍቅር ነው የሚያስተምረን። የኢትዮጵያ ሰው ህዝብ ወጣት ፍቅር ነው እንጂ የጠማን ጭቅጭቅ አልጠማንም። ስድብ፣ ጥላቻ አልጠማንም። ዘረኝነትና ጥላቻ በሚዲያ ሞልቷል። ግን የአብርሽና ሩታ በፍቅራቸው ተማርከን ዛሬ ደርሰናል። አሁን ላይ ግን ሩታ ፍቅር ያሸንፋል ብላ ይቅርታ ስለጠየቀ ብቻ እነ ዳኒ አበዱ። ለምንድን ነው ግን? ለምንድን ነው? እነ ሄርሜላና አብርሽም አምነዋት አይደለም። ባያምኗት እሷ ግን ከራሷ ወጣች። በቃ ማንም ሰው እንዲደርስባት አለማድረጓ በጣም ለኔ ችግር ናት ሩታ ማለት ነው። ከአወዳ ማንም ሰው ህይወቷ ገብቶ እንዲመራትም እንዲቀልድባትም አለመፈቀድ። የእሷ ያለውን ማንም አይነካውም። ደስታ ሲጀመር የሆነ ነገር ጓ ሲል ለሽ የሚል ሰው ነው። በእውነት አምላችሁ ብዙ አሁን ትናንትናው የማታው ቪዲዮ ላይ ደስታን የሚነካ ነገር አይደለም። ግን እዛ ሆኖ ግን ግዴታ አብራ ነው መናገር ያለባት ብዬ ነው የማስበው። ለምን ከህይወቱ በመውጣታቸው እሱ ደስተኛ መሆን ነበረበት። አልገባውም። ነገሮችን የሚገባው እሱ እንደገና ነው ይመስለኛል። ደስታ አልገባው ስትወደ ታው እንዳውም ይቅርባት። ደስታ የሚባል ሰው ማለትም ንግግር አይችልም፣ አካሄድ አይችልም፣ ፍቅር አይችልም። በእውነት ነው የምላችሁ። ሩታ አሁን እያደረገች ያለችው ደስታ ለመንካት ሳይሆን እነሱም በቃ ከህይወቷ እንደማያስፈልጉና የሌለ ስም እንዳሰጧት ገብቷታል። ብዙ ጊዜ እያማከሯት ሳይሆን በራሳቸው ኮንፊደንስ ነው እየሄዱ አብርሽ ጋር የሚጋፈጡት፣ ሄርሜላ ጋር የሚጋፈጡት በኃይል ማለት ነው። ይሄ ሁሉ ምንድነው? ሩታ እንደላከቻቸው የተደረገ በጣም እየተሰደበች ነው። ይሄ መሆን የለበትም። በራሷ በቃ ራሷ የምታደርገውን ራሷ የምታደርግ ድሮ እንደተገናኙ አብርሽና ሩታ እንደዛ እየተመካከረች በራሷ ጋር እየተፈተሸች ቪዲዮ ብትጭን በጣም ደስ ይለናል። ከልጇ ጋር ብትመጣ በቂዋ ነው። ከሷ ጋር የሚሰራ በጣም ብዙ ሰው ሊኖር ይችላል። በእውነት ነው የምላችሁ። አራስ ስለሆነች ነው አሁን ዛሬ ላይ ሰው ዝም ያለው። ደግሞ ይሄ ውጣ ውረዱ በቃ ከህይወቷ እንዲወጡ የሚፈልጉት በጣም ብዙ የሰው አደንሳሉ። ስለዚህ እኛ አንቺ ይቅርታ ከጠየቅሽ እኛም አንሳደብም፣ አስተያየት እየሰጠን ቪዲዮአችንን እንሰራለን ማለት ነው። እኛ የምንሳደበው አብርሽ ትክክል እንዳይደለ ስለገባን ነው። ይቅርታ ትልቅነት ነው። እኛም በእኛ በአብርሽና በሩታ የተቀየማችሁ ካላችሁ በጣም ይቅርታ ሶሪ። ያው ለዶላር ብለን ብዙ ነገር እናወራለን። አብርሽና ሩታ ወደፊት አንድ ላይ እንደሚሆኑ በጣም ሙሉ ተስፋ አለኝ። ነገር ግን ስድብ ለማንም አይበጅም። ስድብ ኋላ ያስቀራል። ከወዳ በስድብ አንመጣም ማለት ነው። በሰላም በፍቅር ከሩታዬ ጋራ ልጇ ጋር ምናምን ስትመጣለን በቃ ፈታ ዘና ብለን ቪዲዮ እንሰራለን ማለት ነው። ውዶቼ ማሮቼ፣ ግሪስ ፋሚሊዎች፣ የድሮዎች እንዴት ናቸው? ደህና ናቸው? የሩታ ፋሚሊዎች ናፍቃችሁኛል። ቶክቶክ ላይ እንግዲህ ማታ ጎራ እንላለን። የተመቸን አልነበረም። ላይክ ሰብስክራይብ አድርጉን። እወዳቸዋለሁ። ሩታዬ ይቅርታ ስለጠየቀች እኔ ትልቅነት ተሰምቶኛል ዛሬ። የሌለ በቃ አለ አይደለ ሙርታ ነኝ። ለምን ውስጧ በቃ ሻረ ማለት ነው። ቂም ተወች ማለት ነው። በቃ ቂም በቀል ውስጥ ያለውን ሁሉ አረገፈችው። ይጋቡ፣ መልካም ጋብቻ፣ መልካም ፍቅር ብላቸዋለች። በእውነት ነው የምላችሁ፣ ጀግና ናት። እሱ አፍሮ አንገቱን ደፍቶ ነው የሄደው አብርሽ። በእውነት ነው የምላችሁ፣ በጣም ነው የተሰማው። ይሄ ምንድነው? የእሷ አምባገነንነት ለእሱ ዩቱብ ይጠቅም ነበር። እሷ ግን ከሁሉም ወጣች። በቃ ዜሮ። ከወዲያ በቃ ማሽቃበጥ የለ ምን የለ፣ በነፃነት እሱ የሚያሽቃበጥ ከዛች ጋር